ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ዛሬ ስለ ጉተማ ዳኒ ማለት ዘ ሪቸስት ፐርሰን ኦፍ ኤዥያን ኮንቲነንት የኤዥያ ማለት ነው። የኤዥያ አህጉር ትልቁ ሀብታም ቻይና፣ ሂንድ፣ ሩሲያ ምናምን 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 የምትሏቸው ትላልቅ ሀገሮች ከዛ ውስጥ የወጣ ትልቅ በመቶ ቢሊዮን ዶላር የሚያንቀሳቅስ ትልቅ አቅም ያለው ጉተማ ዳኒ የሚባል ህንድ ውስጥ ጉጃራት በምትባል ስቴት ውስጥ ተወልዶ ያደገ ልጅ ነው። የእሱን ላይፍ ስትሪ ከመጀመሪያ እስከ መጨረሻው አስቃኛችኋለሁ። ጉተማ ዳኒ በህንድ ውስጥ በጉጅራት ስቴት ከተወለደ በኋላ እንደ ማንኛውም ህፃን እድሜው ለትምህርት በደረሰ ጊዜ ወደ ትምህርት ቤተሰቦቹ ያስገቡታል። ከገባ በኋላ የፋይናንስ ነበር ማጥናት የጀመረው። ፋይናንስ እያጠና እያለ ቤተሰቦቹ በጣም ድሃ ስለነበሩ ህንድ ውስጥ ደግሞ በመቶ ሺህ ወይም 1 ላክ 2 ላክ 3 ላክ እያሉ በእነሱ ማለት ላክ ማለት 100 ሺህ ማለት ነው። 1 ላክ ከተባለ 100 ሺህ እንደማለት ነው። ስለዚህ አንድ ተማሪ ለማስተማር ጥሩ ትምህርት ቤት የሚባለው ማለት ነው ለማስተማር ካልሆነ ግን ያልሆነ ነው የሚሆነው። በቃ ጥሩ ነገር አይሆንም። ተማሪዎች ሞራል አይኖራቸውም ማለት ነው። እዚያ ትምህርት ቤት ለማስተማር በሲሚስተር ከ2 ላክ እስከ 3 ላክ ገንዘብ ይከፍሉ ነበር። የእነሱን ሀገር ገንዘብ ሩፒ ማለት ሩፒ ይባላል። ያን ከ2 እስከ 3 ላክ ማለት ከ200 እስከ 300 ሺህ ማለት ነው በሲሚስተር ከ200 እስከ 300 ሺህ። ከዛ ቤተሰብ እሱን እየከፈሉ ማስተማር ስላቃታቸው ከትምህርት ቤት ድሮፕ አውት ያደርጋል። ትምህርቱን ትቶ ከወጣ በኋላ ወደ ሙምባይ ነበር ያቀናው። ወደ ሙምባይ ያቀናና የፋብሪካ ስራ መስራት ጀመረ። ፋብሪካ ውስጥ ተቀጥሮ በቀላል ደሞዝ እየሰራ እያለ አንድ ከጀርመን የመጣ ሰውዬ ይተዋወቃል። ከዛ ሰውዬ ጋር የተወሰኑ ሪሌሽን ከፈጠሩ በኋላ አብረው ከቆዩ በኋላ ወደ ጀርመን በርሊን ያቀናል። እዛ በርሊን ከሄደ በኋላ እንዲሁ ተቀጥሮ መስራትን ቀጠለበት። አዳኒ ተቀጥሮ መስራትን ብቻ አይደለም፣ ጎን ለጎን የተለያዩ ሙያዎችን የተለያየ ስኪሎችን እያዳበረ ነበር። እንዲሁም ሀውቱራን ቢዝነስ ስማርትሊ የሚለውን ስትራቴጂ ተከትሎ በምን አይነት መንገድ ቢዝነስ ራን ባደርግ ፕሮፊታብል ውጤታማ ሆናለሁ ብሎ ያስብ ነበር። እነሱ ሪሰርቾች እየሰራ ስራውንም ጎን ለጎን እየሰራ ህይወቱን ቀጠለ። ከዛ በኋላ በሚሰራው ገንዘብ እሷን እየቆጠበ እሷን በተቻለ አቅሙ ሴቭ ለማድረግ እየሞከረ የተወሰነ ገንዘብ ይዞ ወደ ሀገሩ ህንድ ይመለሳል። እሱን ይዞ ከተመለሰ በኋላ ወደ ቤተሰቦቹ ተመልሶ ቤተሰቡ ላይ ኢንቨስት አደረገ። ከዛ በኋላ ነበር የጉተማ ዳኒ ላይፍ አንድ ብሎ የጀመረው። ኦቨርኦል ላይፍ ስትሪው ይህን ከመሰለ አንድ በአንድ ላይፍ ስትሪውን ላስረዳል። ጉተማ ዳኒ በጁን 24 1962 ነበር የተወለደው። as industrialist founder chairman of the አዳኒ ግሩፕ የአዳኒ ግሩፕ ቼርማን ኤንድ ፋውንደር ነው ይላል። ቤዚክ ላይፍ ሂስትሪ and his background ምንድን ይለናል? በአህመድ አባድ የምትባል ከተማ ውስጥ ጉጅራት ስቴት ውስጥ ሚድል ክላስ ፋሚሊ ተወልዶ በ8ኛው ነው የተወለደው ይላል። አንድ አባቱ ቴክስታይል መርቻንት ነበረ፣ ልብስ ነጋዴ ነበር ይላል። ልብስ ነው የሚነግደው፣ በቃ ሸቀጣሸቀጥ ምናምን ነገር ማለት። ስለዚህ ከዛም የተወሰነ ኤክስፒሪየንስ ወስዷል ማለት።
ኤዱኬሽን ድሮፕ አውት ያቴንድድ ሸንቲ ሲምናላ ነግዳስ ቪዲያላያ የሚባል ትምህርት ቤት ተምሯል። but he drop out at the age of 16 before he completing the college ኮሌጁን ከመጨረሱ በፊት በ16 ዓመቱ ነው ከትምህርት ቤት ድሮፕ አውት ያደረገው ይላል። በ16 ዓመቱ ማለት ነው። እሱም ድሮፕ አውት ካደረገ በኋላ በ1978 he moved to Mumbai with little money to work as diamond shorter of Maharandra Brothers. And after 2 years, he started his own diamond brokerage before returning to Ahmedabad to manage his brother plastic factory. የወንድሙን የፕላስቲክ ፋብሪካ እሱን ለማገዝ በጣም ሳንቲም ይቆጥብ ነበረ። ከዚያች ተቀጥሮን በሚያገኛት ገንዘብ ማለት ነው ይቆጥብ ነበረ። ከዛ ቢዝነስ ፋውንዴሽን established Adani Exports. Adani Exports ይባል አዳኒ ግሩፕ ማለት ነው መሰረተ ይላል። ናው አዳኒ ኢንተርፕራይዝ ተብሎ ይጠራል። ኢን 1988 ይሄን ያደረገው መቼ ነው? በ1988 ነው ማለት ነው። አዳኒ ኤክስፖርት እሱን ካቋቋመ በኋላ ኦፕሬት ዛ ሙንድራ ፖርት ተርኒንግ ኢንቱ ኢንዲያ ላርጀስት ፕራይቬት ግሩፕ። ሙንድራ የሚባል ትልቅ ፖርት አለ እና እሱ ላርጀስት ካርጎ ግሩፕ ነው ኢንዲያ ውስጥ ትልቅ ካርጎ ግሩፕ ነው። እሱን መሰረተ። እሱን ከመሰረተ በኋላ his personal life is married to Preeti Adani and a dentist who chairs the Adani Foundation and has 2 sons, Karan and Jit Adani, who are actively involved in the ቢዝነስ 2 ልጆች አሉት ይላል። ያው ሚስቱ የዴንቲስት ናት፣ የጥርስ ሐኪም ዴንቲስት። ከሷ 2 ልጆች እንደወለደ ነው ላይፍ ስቶሪው የሚያሳየን ማለት ነው። 2 ልጆች ካራኒ and ጂቲ የሚባሉ 2 ልጆች ተወልደዋል። he was survived to major life threatened ትላልቅ ላይፎችን አሳይቷል ይላል። threatened incidents he was kidnapped for ransom in 1998 and he was hostage during 2008 in Taj Mahal Palace Hotel terror attack in Mumbai. በህይወቱ 2 ትላልቅ ነገሮችን አሳልፏል ይላል። ምንድነው? የመጀመሪያው ኪድናፕ ሆኖ ነበር። ኪድናፕ ማለት ታፍኖ በእንትኖች ማለት ነው፣ በሽፍቶች ተይዞ ምናምን ነገር ብዙ ከባድ ላይ አሳልፎ ነበር ነው የሚለው። ሌላኛው ታጅ መሃል ያው ህንድ ሙምባይ ውስጥ ማለት ነው። ታጅ መሃል ፓላስ ትልቅ ፓላስ ነው። እዚያ ፓላስ ውስጥ የሆነ ጊዜ የቦምብ ጥቃት ነበር። የቦምብ ጥቃት ተሰንዝሮ በየትኛው ሀገር እንደሰነዘሩት አይታወቅም። በዛ ውስጥ ጉታሚ አዳኒ እዛ ውስጥ ነበረ። ያው ሳይጎዳ ቀርቷል፣ በህይወት ቀርቷል ማለት ነው። ስለዚህ ትላልቅ ማጆር ላይት የምንላቸውን አሳልፏል ማለት ነው። ያው እንግዲህ ደህና እድሜ ያለው ሰው ነው ማለት ነው። ማለት 2 እንግዲህ ኪድናፕ ሆኖም በቃ በህይወት ቀረ። እንደዚህ በቦምብ ተጥሎ በቦምብ ፍንዳታ ውስጥ ቀርቷል ማለት ነው። ሌላኛው ከረንትሊ as of April 17, 2026 his fortune is estimated to approximately $92.6 billion. ኔት ወርዱ ነው ማለት ነው። approximately ወደ 100 ይሆናል 100 ቢሊዮን ዶላር ይሆናል ማለት ነው። ያው በኤዥያ አንደኛው ሀብታም ሰው ነው ማለት ነው። በኤዥያ ታውቃላችሁ እንግዲህ ኤዥያ ምን ያህል ሰፊ ምን ያህል ህዝብ ያለባት ሀገር እንደሆነች። እዛ ውስጥ አንደኛው ሀብታም ነው። አዳኒ ግሩፕ ኢዝ ዘ ኢንዲያስ ላርጀስት ፕራይቬት ፖርት ኦፕሬተር። ትልቅ ፖርቶችን ኤርፖርቶችን ኦፕሬት የሚያደርግ የሱ ግሩፕ ነው ማለት ነው። ኮል ትሬደር የተለያዩ ነዳጆችን ቦዝ ሪኒዌብል ኤንድ ነን ሪኒዌብል እነሱን ኦፕሬት የሚያደርግ አዳኒ ግሩፕ ነው ማለት ነው የሱ
አዳኒ ግሩፕ ነው ማለት ነው።